እስማኤል በጁርሁም ጎሳዎች መሃል አደገ። ከእነርሱም የመጠቀ የአረበኛን ቋንቋ ተማረ። እንዲሁም ከሁላቸውም የበለጠ አንደበተ ርቱዕ እስኪሆን ደረሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ከትናንቱ የቀጠለ ከክፍል 3 የቀጠለ ክፍል 4 የኢብራሂም አለይሂ ሰላም ታሪክ። እስማኤል በጁርሁም ጎሳዎች መሃል አደገ። ከእነርሱም የመጠቀ የአረበኛን ቋንቋ ተማረ። እንዲሁም ከሁላቸውም የበለጠ አንደበተ ርቱዕ እስኪሆን ደረሰ። እስማኤል ቆይቶ ከጁርሁም ጎሳዎች የሆነችን ሴት ነው ያገባው። አልዓሪቡል ሙስተዕሪበህ ወደ አረብነት የተለወጡ በማለት የተሰየሙ የአረብ ትውልዶችን ከኢስማኤል ትውልዶች ናቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከነዚህ ዝርያዎች መካከል ናቸው። ይህ የሆነው አላህ ሱብሓነሁ ወተዓላ የኢብራሂምን ጥሪ ዱዓ በመቀበሉ ነበር። ኢብራሂም በተጓዘና ሀጀር ከአጠገቡ በተመለሰች ጊዜ በቁርአን የተጠቀሰውን ዱዓ አደረገ። እናም ያ ጥሪ መልስ አገኘ። ጌታችን ሆይ እኔ አዝመራ በሌለው ሸለቆ ውስጥ በተከበረው ቤት በካዕባ አጠገብ ከዘሮቼ ያስቀመጥኩ። የተከበረው ቤት በዚያ ጊዜ የተገነባ ነበር እንዴ? ኢብራሂም ሀጀርን እዚያ ባስቀመጠባት ጊዜ የተገነባ አልነበረም? ከዚያ በፊት ተገንብቶ የነበረ ነው ወይስ ብቻ ነበር የሚታወቀው? በዚህ ዙሪያ ዘገባዎች አሉ። አንደኛው ቦታው ብቻ ነው የሚታወቀው ሲል፣ ሌላኛው ደግሞ ከዚያ በፊት የአደም አለይሂ ሰላም ልጅ ቺዝ ገንብቶት ነበርና ከጊዜ ርዝመትና ቆይታ በኋላ ነው የፈረሰው የሚል ነው። ሁለተኛው አላህ ሱብሓነሁ ወተዓላ ለሰዎች መጸለያ መጀመሪያ የተኖረው ቤት ብሩህና ለዓለማት ሁሉ መመሪያ ሲሆን ያ በካዕባ በመካ ያለው ነው ስለሚል ቺዝ ገንብቶ መሰረቱ ነበር የሚለው ዘገባ ጠንካራ ነው። ኢብራሂም ዱዓቸውን ቀጥለው ጌታችን ሆይ ሶላታችን ያቋቁመ ዘንድ አስቀመጥካቸው፣ ከሰዎችም ልቦችን ወደ እነሱ የሚናፍቁ አደረግ፣ ያመሰግኑህም ዘንድ ከፍሬዎቹ ሰጠሃቸው። በተግባርም ተለውጦ የጁርሁም ጎሳዎች ሀጀር አካባቢ ሰፈሩ። ቀናት ዓመታት አልፈው እስማኤል በጁርሁም ጎሳዎች ውስጥ ወጣት ሆነ። ኢብራሂም አለይሂ ሰላም በየዓመቱ 2 ጊዜ አለያም 1 ጊዜ ሀጀር ጋር መካ ያለውን እስማኤልን ሊጠይቅ ነበር። አንድ ታላቅ ክስተት እስከመጣበት ጊዜ ድረስ በዚህ ሁኔታ ላይ ዘወተረ። ኢብራሂም አለይሂ ሰላም መካን በመጎብኘት በአንደኛው ጉብኝት እስማኤልን ሊጎበኝ በመጣበት በመካ ተኝቶ ሳለ በእንቅልፍ ውስጥ ራእይ ህልም አየ። ልጁን እንደሚያርድ አየ። ኢብራሂምም ያዩት የህልም ውሸት እንዳልሆነች ቅዥት የማታዝልና ሸይጧንም ተመስሎ እንደማይቀርብበት በእርግጥ ያውቅ ነበር። እናም ምንም ሳያመነታ ቁርጥ ውሳኔ ወሰነ። አላህ ሱብሓነሁ ወተዓላ ይችን ታላቅና ድንቅ ታሪክ በመጽሐፍ ሲዘግብልን እንዲህ ይላል። ዓለም እኔ ወደ ጌታዬ ከጃኝ ነኝ፣ በእርግጥ ይመራኛልና። ጌታዬ ሆይ ከመልካሞቹ የሆነ ልጅ ስጠኝ። በዚህም መሰረት እስማኤልን ሰጠው። ታጋሽ በሆነ ወጣት ልጅም አበሰረው። አላህ ሱብሓነሁ ወተዓላ እስማኤልን እንዲህ በል በህሪ ነው የገለጸው፣ ታጋሽ ብሎ ነው የጠራው። ከእርሱ ጋርም ለስራ በሄደ ጊዜ ልጅ ሆይ እኔ በህልሜ የማርድ ሆኜ አያለው፣ ተመልከት፣ ምን ትላለህ አለው። እዚህ ቦታ ላይ ቆም ብለን እናስብ። ኢብራሂም አለይሂ ሰላም እስማኤልን ለምንድን ነው ያማከረው? እስማኤል በተኛበት ቦታ ሊያርደው ይችል ነበር። በዚሁ የአላህን ትዕዛዝ መፈጸም ይችል ነበር። ወደ እርሱ በመሄድ ይህንን ጉዳይ ለምን ይነግረዋል? ለምን ያማክረዋል? ይህ የሆነበት ምክንያት አንድ ሙስሊም በሚያገኘው ምንዳ ሊያከፍለው ስለፈለገ ነው። ምንዳውን ለራሱ ብቻ ልጁን መፈለግ ባለመፈለጉ ጉዳዩን አቀረበለትና አማከረው። ይህ ለአባቶችና ለእናቶች ልጆቻቸው በምንዳ እንዲጋራችሁ ጥረት አድርጉ። ምጽዋት መስጠትን ከፈለክ ለልጅህ ትሰጠውና ሂድ። ከዚያ
ሳጥን ውስጥ ክተተው ብለህ ታዘዋለህ። የዚህን ጊዜ የመስጠት ፍላጎቱ ይነሳሳል። በዚህም መልኩ ያድጋል። ዲናዊ ትምህርት ለመከታተል ስትሄድም ልጆችህንም ውሰዳቸው፣ በመልካም ስነ ምግባር እንዲያድጉና ምንዳም እንዲያገኙ ማለት ነው። ልጁ በምንዳው በእጅር እንዲጋራው የፈለገ ኢብራሂም አለይሂ ሰላም ለእናንተ አርአያ መሆን አለበት። እኔ በህልሜ የማርድህ ሆኜ አያለሁ፣ ተመልከት፣ ምን ትላለህ አለው። ታዲያ እዚህ ጋር ከእስማኤል አለይሂ ሰላም የተገኘው ምላሽ ታላቅ ነበር። አባቴ ሆይ የታዘዝከውን ፈጽም፣ ስራ፣ አላህ ቢሻ ከታጋሾቹ ሆኜ ታገኘኛለህ አለው። ኢብራሂምም ታዝዣለሁ የሚል ቃል አልተናገረም። እኔ በህልሜ አያለሁ ነው ያለው። ግን እስማኤል አለይሂ ሰላም የነቢያት ህልም እውን እንደሆነ ስለሚያውቅ በነገሩ አላመነታም። ለምን ታርደኛለህ አላለውም። ምን አጥፍቼ ነው? ይሄ ደግሞ በእንቅልፍ የታየ ህልም እንጂ ሌላ አይደለም። ግልጽ የሆነ ትዕዛዝ እስኪመጣልህ ጠብቅ አላለውም። ይህ ለአላህ ሱብሓነሁ ወተዓላ ሙሉ በሙሉ እጅ መስጠትን ያመለክታል። አባቴ ሆይ የታዘዝከውን ስራ ፈጽም፣ አላህ ቢሻ ከታጋሾች ሆኜ ታገኘኛለህ አለው። ከእርሱም ጋርም ለስራ በደረሰ ጊዜ ልጄ ሆይ እኔ በህልሜ እኔ የማርድህ ሆኜ አያለሁ፣ ተመልከትም፣ ምን ታያለህ አለው። አባቴ ሆይ የታዘዝከውን ስራ አላህ ቢሻ ከታጋሾቹ ሆኜ ታገኘኛለህ አለው። ዑለማ እንዲህ ይላሉ፣ ይህች ንግግር በውስጧ ከአላህ ጋር የተሳሰረ ድካ የደረሰ ስርዓትን አዝላለች ይላሉ። ከታጋሾቹ ሆኜ ታገኘኛለህ ሳይሆን በእርግጠኝነት አላህ ቢሻ ከታጋሾቹ ሆኜ ታገኘኛለህ ነው ያለው። የሰው ልጅ የእምነቱ ጥንካሬ ምን ቢደርስ በዚህ መታለል የለበትም። እኔ በእምነቴ ጠንካራ ስለሆንኩ ይህንን አደርጋለሁ ብሎ በእርግጠኝነት ማለት የለበትም። በእምነት ጥንካሬ፣ በእውቀትህ፣ በችሎታህ አትታለል። ሁሉን ነገር ወደ ዓለማቱ ጌታ ወደ አላህ ሱብሓነሁ ወተዓላ ማስጠጋት አለብህ። አላህ እንዲህ ይላል፣ ለማንኛውም ነገር እኔ ይህንን ነገር ሰሪ ነኝም አትበል። አላህ የሻ እንደሆነ እሰራዋለሁ ብትል እንጂ በረሳህም ጊዜ ጌታህን አውሳ። ጌታዬም ከዚህ ይበልጥ ለቀጥታ የቀረበን ሊመራኝ ይከጅላል በላቸው። ሁሌ በምላስህ በአላህ ትውስታ የተጠመደች አድርጋት። ነገርህን ሁሉ ወደ አላህ መልሰው። ከዚህ በኋላ አባትና ልጅ የአላህ ሱብሓነሁ ወተዓላ ትዕዛዝ ለመፈጸም ቆረጡ። እስማኤል ለአባቱ ለኢብራሂም አለይሂ ሰላም አባቴ ሆይ ልታርደኝ ከፈለግ ግንባሬን መሬት ላይ ድፋው። ይህን ያልኩበት ምክንያት ፊቴን አይተህ ርህራሄ እንዳይዝህ ብዬ ነው አለው። ተመልከቱ፣ ጭንቀቱን ሊያቀልለት እና ነገርን ሊያግራራለት ሲፈልግ። በተግባርም አባቴ ኢብራሂም የኢስማኤልን እናት ይዞ ግንባሩን መሬት ላይ ደፋውና ሁለቱም ትዕዛዙን በተቀበሉና በግንባሩም ጎን ላይ በጣለው ጊዜ ሆነው ሆነ። ኢብራሂም አለይሂ ሰላም ቢላዋውን ማንሸራተት ጀመረ። ገዘገዘው፣ ግን ቢላዋ መቁረጥ አልቻለችም። ኢብራሂም እሳት ማቃጠል እንዳልቻለችው ሁሉ ቢላዋም ኢስማኤልን መቁረጥ አልቻለችም። በአላህ ፈቃድ ቢሆን እንጂ ቢላዋ የመቁረጥ ችሎታ አይኖራትም። እሳትም እንዲሁ በአላህ ሱብሓነሁ ወተዓላ ፈቃድ ቢሆን እንጂ የማቃጠል ችሎታ የላትም። በጊዜው አላህ ሱብሓነሁ ወተዓላ እንዲህ ያለውን ችሎታ ነጥቋት ነበር። ኢብራሂም አለይሂ ሰላም ቢላዋን ጫን እያለ ይገዘግዝ ጀመር። እስማኤል ደግሞ አባቴ ሆይ ጫን በል ይለዋል። ጫን ብሎ ይገዘግዘዋል፣ ግን ቢላዋ አልቆርጥ አለች። አላህ ሱብሓነሁ ወተዓላ ይህንን ትርኢት አስመልክቶ ሲናገር ሁለቱም ትዕዛዙን በተቀበሉና በግንባሩም ጎን ላይ በጣለው ጊዜ ሆነው ሆነ። እስማኤል አስላመ ይላል፣ እጅ ሰጡ፣ ትዕዛዙን ለመፈጸም ቆረጡ ይላል። እስኪ እዚህ ላይ ቆም እንበል። አላህ ሱብሓነሁ ወተዓላ ፈላማ አስላማ ይላል። ከዚያ በፊት ሙስሊሞች አልነበሩም እንዴ? በእርግጥ ከዚያ ክስተት በፊት ሙስሊሞች ታዛዦች ነበሩ። ግን እዚህ ላይ ግልጽ የሆነ የማያሻማ የሆነ ታዛዥነት የተስተዋለበት የተረጋገጠበት ትርኢት ስለሆነ ነው። ኢስላም ማለት ምንድን ነው? ኢስላም ማለት ለአላህ ለታዘዛቸውና ለተከለከላቸው ነገሮች ያለማመናታት እና ያለ መቃወም ፍጹም እጅ መስጠት ማለት ነው። ትክክለኛ ኢስላም ይህ ነው። ሁለቱም በታዘዙና ግንባሩን በጣሉ ጌታ የነበረው
ፈጸመው። ገዘገዘ ቢላው ተቆጣጣቸው ነው። እዚህ ቦታ ላይ ተጠናቀቀ። ትእዛዙን በመፈጸም በገድ ሁለቱም እውነተኞች መሆናቸው ግልጽ ነው። እዚህ በኋላ ፈተና አይፈልግም። ትእዛዙን በመፈጸም በተገቢር ተክስቷን ይታያል። ከዚህ ውጤቱ ቢጠበቅ ደምና ስጋ ነው። ላይ ወለው ነገር አይደለም። ቦታ ለነገሮች መስጠት ራስን አሳልፎ ማስረከብ ነው። እጅ መስጠት ግልጽ በሆነ በኋላ ጥሪ መጣለት። ጠራ ነው ኢብራሂም ራእይቱን በእውነት አረጋገጥክ? እኛ ለህዝቡ መልካም ሰዎች እንሄዳለን። ይህ እርሱ በእውነት ይህ ግልጽ የሆነ ሙከራ እኔ ፈተና ነው። ከእናንተ በኋላ ይህንን ካደረገ በኋላ ልጅህን እረድ ቢባል ዝግጁ የሆነ ማን? ልጅህ በተኛና አንዴ ልጅህን ቢሆንስ ምን ትላለህ? ከ86 ዓመት ጥበቃ የመጣ ቢሆንስ ማን ነው ልጁን የሚያርደው? ይህ ትዕዛዝ ደግሞ ግልጽ በሆነ የቃል ትዕዛዝ ሳይሆን በራእይ በህልም ቢሆንስ? ኢብራሂም አለይሂ ሰላም ግድያ ወንጀል ነው። ልጅን ለምንድን ነው የምገድለው? ምን አጠፋስ? ግልጽ የሆነ ትዕዛዝ እስኪመጣልኝ ልጠብቅ፣ መልእክት ይምጣልኝ ማለት ይችል ነበር ግን ይህንን አላደረገም። ይልቁንም ለአላህ ሙሉ ለሙሉ ታዘዘ። በዚያም ታላቅ ፈተና ውስጥ አልፎ ስኬታማ ሆነ። አላህ ሱብሃነሁ ወተዓላ በዚያም የታዘዘውን በፈጸመው በኢብራሂም ጽሑፎች ውስጥ ባለው አልተናገርንምን? ይቀጥላል። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደውላን በመጫን ቤተሰብ የሆናችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።